ሰላም ሰላም፣ እንዴት ቆያችሁ? ከዋንጫ በፊት ያለ የዋንጫ ጨዋታ ፈረንሳይ ከስፔን የ2026 የዓለም ዋንጫ የግማሽ ፍጻሜ ደረጃ ላይ ደርሷል። በዚህ ዙሪያ የሚገኙት ሁሉም ቡድኖች የዓለም ዋንጫን ከፍ በማድረግ ጣዕሙን የቀመሱ ናቸው። በዘንድሮ የ2026 የዓለም ዋንጫ የግማሽ ፍጻሜ የመጀመሪያው ጨዋታ በፈረንሳይ ለብሉስ እና ስፔን ላሮሃ መካከል በዳላስ ስታዲየም የሚደረገው ነው። የመጀመሪያዋ ቡድን ፈረንሳይ ናት። ለብሉስ ፈረንሳውያን በ1998 በገዛ አገራቸው የተዘጋጀውን በአሰልጣኝ ኤሚ ዣኪ በቡድኑ አምበል የአሁኑ የብሔራዊ ቡድን አሰልጣኝ ዲዲየር ዴሾ እንዲሁም በዓለም ከታዩ ምርጥ ተጫዋቾች መካከል በእነ ዚነዲን ዚዳን፣ ፓትሪክ ቪዬራ፣ ሊሊያን ቱራም እየተመሩ ብራዚልን 3-0 ማሸነፍ ችለዋል። እንዲሁም በ2018 በሩሲያ በተዘጋጀው በአሰልጣኝ ዲዲየር ዴሾ በቡድኑ ከዋክብት በነ ኪሊያን ምባፔ፣ ሁጎ ሎሪየስ፣ ፖል ፖግባ፣ ንጎሎ ካንቴ፣ አንቷን ግሪዝማን እና ኦሊቨር ዡሩ እየተመሩ ክሮኤሽያን 4-2 በማሸነፍ 2 ጊዜ የዓለም ዋንጫን ከፍ ማድረግ ችለዋል። በአሁኑ የ2026 የዓለም ዋንጫውን ያነሳሉ ተብሎ ቅድመ ግምት ከተሰጣቸው ቡድኖች መካከል ቀዳሚዎቹ ለብሉስ ፈረንሳውያን ናቸው። በ2026 ውድድር ባደረጓቸው 6 ጨዋታዎች 6ቱንም አሸንፈዋል። 16 ግብ ሲያስቆጥሩ 2 ተቆጥሮባቸዋል። ይህም በማጥቃቱም ይሁን በመከላከሉ ጠንካራ እንደሆኑ ያሳያል። ሴኔጋልን፣ ኢራቅን፣ ኖርዌይን፣ ስዊድንን፣ ፓራጓይን እና ሞሮኮን አሸንፈዋል። በማጥቃት ክልሉ በእነ ዴምቤሌ፣ ኦሊሴ፣ ዱዌ፣ ምባፔ የሚመራው ለተጋጣሚ አስፈሪ ነው። በእነ ማጊን፣ ኩንዴ፣ ኦፓሚካኖ፣ ሳሊባ፣ ዲኜ የሚመራው የተከላካይ ክፍል ደግሞ ተጋጣሚዎች ግብ እንዳያስቆጥሩ በማድረግ በኩል ዘንድሮ የተዋጣለት ሆነዋል። ታዲያ ይህንን አስገራሚ ስብስብ በግማሽ ፍጻሜው ስፔን ያቆመው ይሆን? መልስ ጊዜ የሚሰጠን ይሆናል። ተጋጣሚዎቹ ስፔኖች ናቸው። ላሮሃዎቹ ስፔኖች በ2010 በአፍሪካ ምድር ለመጀመሪያ ጊዜ የተዘጋጀውን የዓለም ዋንጫ ኔዘርላንድስን በአንድሪየስ ኢኒየስታ የ116ኛ ደቂቃ ግብ 1-0 ማሸነፍ ችለዋል። በወቅቱ የነበረው የስፔን ብሔራዊ ቡድን በቪዜንቴ ዴል ቦስኬ የተመራ ከዋክብት ተጫዋቾችን አሳይቶናል። ከምን ጊዜም ምርጥ በረኞች መካከል የሆነው ኢከር ካሲያስ፣ ጠንካራዎቹ ተከላካዮች ራሞስ እና ፑዮል፣ ምርጦቹ አማካኞች ቡስኬት፣ ዣቪ አሎንሶ፣ ዣቪ ሄርናንዴዝ፣ ኢኒየስታ እንዲሁም ጨራሾቹ አጥቆች ፔድሮ እና ዴቪድ ቪላን በጊዜ ተዋውቀናቸው ነበረ። በዘንድሮ ውድድር በ2026 እየተሳተፈ የሚገኙ የስፔን ብሔራዊ ቡድንም በከዋክብት የተሞላ ነው። በዚህ የውድድር ዘመን ካደረጋቸው 6 ጨዋታዎች 1 ብቻ አቻ ሲለያይ ቀሪዎቹን 5 ጨዋታዎች አሸንፏል። 11 ግብ ሲያስቆጥሩ የተቆጠረባቸው የግብ መጠን 1 ብቻ ነው። የዘንድሮን ውድድር ከፍ ለማድረግ ከፈረንሳይ ቀጥሎ ተገማቾች ናቸው። በጉዟቸውም ሳዑዲ አረቢያን፣ ኡራጓይን፣ ኦስትሪያን፣ ፖርቹጋሉን፣ ቤልጂየምን ሲያሸንፉ ከኬፕ ቨርድ ጋር አቻ ተለያይተዋል። በዘንድሮ ውድድር በረኛው ኡናይ ሲሞን፣ ተከላካዮቹ ፔድሮ ፖሮ፣ ኩባርሲ፣ ላፖርት፣ ኩኩሪያ፣ የመሃል ሞተሮቹ ሮድሪ እና ሩይዝ፣ በማጥቃት ክልሉ ኮከቡ ያማል፣ ኦልሞ፣ ባይና እና ኦያርዛባል በአሰልጣኝ ሉዊስ ዴላፎንቴ እየተመሩ ዋንጫውን ከፍ ለማድረግ ጥረት እያደረጉ ይገኛል። በዘንድሮ ውድድር ከጊዜው ጠንካራ ቡድኖች መካከል ቀዳሚዎቹ የሆኑት ፈረንሳይና ስፔን በግማሽ ፍጻሜ ተገናኝተዋል። ከፍጻሜ በፊት ያለ የፍጻሜ ጨዋታ የተባለውም ለዚህ ነው። የትኛው ቡድን ታዲያ ይህንን ጨዋታ አሸንፈው በኒው ጀርሲ ስቴዲየም ለሚደረገው የፍጻሜው ጨዋታ ያልፍ ይሆን? ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ።